ታላቅ የምስራች የትንሣኤ በዓል ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ተዘጋጅቷል። በካሬ 97000 ብር ሲሸጥ የነበረው ወደ 78000 ብር ለተወሰኑ ደንበኞች መቀነሳችንን ስንገልጽ በታላቅ ደስታ ነው። ባለ 1 መኝታ ከ430000 ብር ጀምሮ፣ ባለ 2 መኝታ ከ620000 ብር ጀምሮ፣ ባለ 3 መኝታ ከ750000 ብር ጀምሮ ከ60% የረጅም ጊዜ የባንክ አማራጭ ጋር ማለትም 40% በ2 ዓመት ከ6 ወር ከፍለው ቤቶን የሚረከቡበት። አስተውሉ፣ እኛ ጋር ሲገዙ ቤት ብቻ አይደለም የምንሸጠው፣ የተንጣለለ የመኖሪያ መንደርም ነው። ለልጆ እንዲሁም ለአዋቂ ሁሉንም የሚያገኙበት ግቢ፣ የመዋኛ ገንዳ፣ የልጆች መጫወቻ ሜዳ፣ ላይብረሪ፣ የገበያ ማዕከል፣ ሜዳ ቴኒስ፣ ባይኬሪያ፣ ይህን ሁሉ በአንድ ቦታ የሚያገኙበት ዲኤምሲ ሪል ስቴት። ለበለጠ መረጃ በ0982 772727 እንዲሁም በ0939 9696 65 ላይ ይደውሉልን። ሰላም ጤና ይስጥልኝ ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ለተረቡዕ ሚያዝያ 29 ቀን 2017 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ አቀርብላችኋለሁኝ። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታዬ ነኝ። በእናንተ በኩል ደግሞ ላይክ እና ሼር እያደረጋችሁ እንድታበረታቱን መረጃዎቻችንም ለብዙዎች እንዲደርሱ እንድታደርጉ በታላቅ አክብሮት እንጠይቃለን። በቀጥታ የምንሸጋገረው ወደ ሰበር መረጃዎቻችን ነው። አብራችሁን ቆዩ። በተደጋጋሚ የቀረበለትን የሰላም አማራጭ አሻፈረኝ በማለት ማህበረሰቡን በበርካታ አስነዋሪ ድርጊቶቹ ማንገላታቱን በቀጠለው የኦነግ ሸኔ ቡድን ላይ በተወሰደ እርምጃ 113ቱ ሲደመሰሱ 45ቱ መማረካቸውን የአዲስ ምንጭ የመረጃ ምንጮች አረጋገጡ። ጀግናው የሀገር መከላከያ ሰራዊት ከክልሉ የጸጥታ አካላትና ከማህበረሰቡ ጋር በመቀናጀት በምዕራብ ሸዋ ዞን ሜታ ሮቢ ወረዳና አካባቢ ባደረገው የተጠና ኦፕሬሽን ነው በጥፋት መንገዱ በቀጠለው የሸኔ ሽብር ቡድን ላይ ወሳኙን እርምጃ በመውሰድ አብዛኞቹን የደመሰሰው እንዲሁም ቁስለኛና ምርኮኛ በማድረግ ኦፕሬሽኑን ያጠናቀቀው። በኦፕሬሽኑ ከተደመሰሱትና ከተማረኩት በተጨማሪ የቡድኑ አባላት ታጥቀዋቸው የነበሩ የቡድንና የነፍስ ወከፍ መሳሪያዎች ከነተተኳሾቻቸው እንዲሁም የሕክምናና ሌሎች የሎጂስቲክ ቁሳቁሶች በቁጥጥር ስር መዋላቸውን ለማወቅ ተችሏል። በአስደማሚ ወታደራዊ ኦፕሬሽን ላይ አስተያየታቸውን የሰጡት የ401ኛ ኮር አዛዥ የሆኑት ኮሎኔል ረሻድ ኢብራሂም ሰራዊቱ የህዝቡን ሰላም የማረጋገጥና የሀገር ሉዓላዊነትን የማስጠበቁን ተልዕኮ ከምንጊዜውም በላቀ ቁርጠኝነት እያከናወነ መሆኑን አስታውሰው በምዕራብ ሸዋ ዞን ሜታ ሮቢ ወረዳና አካባቢው ሲንቀሳቀስ የነበረውን የዝርፊያ ቡድን ልዩ የመረጃ አሰባሰብና የተጠና ቅጽበታዊ እርምጃ በመውሰድ የወረዳውን ህዝብ ሰላም ማረጋገጥ መቻሉን ተናግረዋል። በኦፕሬሽኑ ከተማረኩት የሸኔ ቡድን አባላት 4ቱ ከፍተኛ አመራሮች የነበሩ ሲሆን ቡድኑ የሚዋጋለት ዓላማ የሌለው በእርስ በርስ ቁርቁስ ለተለያዩ የአንጃ መሪዎች የዝርፊያ ግብ መጠቀሚያ ሆኖ በመቆየቱ የመከላከያ ሰራዊቱን የተጠናና የተቀናጀ ምት መቋቋም ባለመቻሉ በጥቂት ሰዓታት ውጊያ መደምሰሱንና በገፍ እጅ መስጠቱን የአመራር አባላቱ መካድ እንዳልቻሉ በተደረገላቸው መጠይቅ ማረጋገጥ ተችሏል። የኦሮሚያ ክልል ምክትል ፕሬዝዳንት ኦቦ አወሉ አብዲ በበኩላቸው የክልሉ መንግስት የህዝቡን ሰላም ለማስጠበቅና የህግ የበላይነትን ለማረጋገጥ እያከናወናቸው ያሉት ተግባራት ተጠናክረው የሚቀጥሉ በመሆኑ የሸኔ ቡድን ከዚህ በኋላ አማራጭ የሰላም ጥሪውን መቀበል ያለዚያም ለአስነዋሪ ድርጊቶቹ የሚደርስበትን ብርቱ ቅጣት መቀበል ብቻ ይቀረዋል ብለዋል። ዜጎችን ነጻነት በማሳጣት ንጹሃንን በመግደል መሰረተ ልማትን በማውደምና አካባቢውን ሰላም በመንሳት እኩይ ዓላማውን ለማሳካት
ታጥቆ በሚንቀሳቀስ የኦነግ ሸኔ አሸባሪ ቡድን ላይ የሚወሰደው የማያዳግም እርምጃ ተጠናክሮ መቀጠሉ ተገልጿል። የዳሎል ማዕከላዊ ኮማንድ ዘጋቢው ፈቃዱ አበራ መረጃ ጥንክር ነው። በዳሎል ማዕከላዊ እዝ የጋሻ ኮር ጽናት ክፍለ ጦር በምዕራብ ሸዋ ዞን ጅባት ወረዳ ቱሉ ኤጉ ቀበሌ ህዝብን ለመዝረፍ አቅዶና ታጥቆ ሲንቀሳቀስ በነበረው የኦነግ ሸኔ አሸባሪ ቡድን ላይ ከሰሞኑ በወሰደው እርምጃ አመርቂ ድል መቀዳጀቱን አስታውቋል። የጽናት ክፍለ ጦር አዛዥ ሌተናል ኮሎኔል አስማረ ሰጣርጌ የጥፋት ኃይሎች እንቅስቃሴ በመረጃ ክትትል በማጥናት የክፍለ ጦራችንን ቃኝ ከሰሞኑ ባደረገው ስምሪት የጠላትን እቅድ በማክሸፍ አጥፊዎችን በቁጥጥር ስር አውለን ህዝባችንን ከዘረፋ ታድገናል ሲሉ አረጋግጠዋል። በተሰማሩበት የግዳጅ ቀጠናቸው ጠላትን የገባበት ገብቶ ለመደምሰስ በማሳደር ተግባር መጠመዳቸውን ያስታወቁት ከፍተኛ መኮንኑ በቀጣይም እንደ ክፍል ለላቀ ድርጊት አሸናፊነትን የሚያቀዳጁ ስራዎችን እንደሚሰሩ ገልጸዋል። የክፍለ ጦሩ ቃኝ ባደረገው ድንገተኛ ስምሪት 4 የነፍስ ወከፍ መሳሪያዎችና 3 የጥፋት ቡድኑ አባላት ከበርካታ ተተኳሾች ጋር መማረካቸውን አዛዡ አረጋግጠዋል። የክፍለ ጦሩ ቃኝ አዛዥ መቶ አለቃ ዘነበ ሽበሺ በበኩላቸው የህዝብን ሰላምና ልማት ለማወክ ንጹሃንን ለመግደልና ያልሰሩበትን ዘርፈው ለመክበር የሚንቀሳቀሱ የጥፋት ቡድኖችን ተከታትለን በመያዝ አሳደን በመደምሰስ እንደ ዛሬው ሁሉ ነገም ለሀገር ሰላም መስፈን እስከ መስዋዕትነት ጸንተን እንቀጥላለን ብለዋል። በአማራ ክልል የተለያዩ አካባቢዎች በመንቀሳቀስ የማህበረሰቡን ሰላም እያደፈረሰ ያለው ጽንፈኛ ቡድን ተማሪዎች እንዳይማሩ፣ ነጋዴዎች እንዳይነግዱ፣ በአጠቃላይ ማህበረሰባዊ ግብይቶች እንዲደናቀፉ እያደረገ መሆኑን ነዋሪዎች እየገለጹ ይገኛሉ። ቀጥሎ የቀረበችውን አጠር ያለ ዘገባ ተከታትለን እንመለስ። ይታገታሉ፣ በብር እየተሸጡ ነው። ሰዎች ማንኛውም ቤተሰብ ይታገታል፣ በብር ነው የሚመለሰው ተገዝቶ እንደ ከብት። ስለዚህ ምን ማድረግ አለብን ወደሚቀጥለው ከተባለ በሚቀጥለው በየቀበሌዎች ገብተን ኦፕሬሽን ተደርጎልን ማንኛውም አርሶ አደር እንደፈለገ ተንቀሳቅሶ ወደ እርሻው ተመልሶ አሁንም ተማሪዎች ወደ ትምህርት ገበታቸው እንዲመለሱ ማድረግ ነው። እንዴት እንደሞትን፣ እንዴት እንደደቀቅን፣ እንዴት ወደ ኋላ እንደቀረን ወዴት ነው እየሄድን ያለ? ትምህርት የለም። እርግጠኛ ነኝ የጊዜ በኋላ አማራ ክልልን ወይም እንደ ኢትዮጵያ በተለይ እንደ አማራ ክልል በሞግዚት ነው የምትመራ። ይሄ አትጠራጠሩ። እኛ እየደበቅን በጉያችን ውስጥ እኛ እያበላን እያጠጣን እያደረጀን እኛ ራሳችን ሰላማችን የምናጣ ከሆነ ለሚቀጥለው ማዳጋ ነው የሚሆነው። የሀገር ሽማግሌ ስራ መስራት አለብን። ማን ነው እየሞተ ያለው? ሰሜን ጎንደር፣ ሌላ ቦታ ወሎ የምናገኛቸው ማዕድኖች ጎንጂ ቆለላ ወረዳ ላይ አሉ። አቤት የሚላቸውና እኛ ሰላም ፈላጊ ብንሆን ኑሮ ጎንጂ ላይ ያለው ሀብት አይደለም ለጎንጂ ህዝብ ለክልሉ ህዝብ ይበቃል። ህፃን ለምን ያልቃል? አባቶቻችን ለምን ይሞታሉ? እናቶቻችን ለምን ይሞታሉ? ለአንድ ስልጣን ተብሎ አገር ይለቅ። እንደ ሌሎች ሀገሮች እንዳደጉት ሀገሮች እንሁን። እስኪ ልብ ይስጠን ነው። እኛ እነሱም ብቻ ተቆጡ አላለም። ከእኛም ጋር ችግር ካለ ቁጭ ብለን እንወያይ በጠረጴዛ ዙሪያ። መንግስት አጓድሎታል፣ አጥፍቶታል የምትሉት ሀሳብ ካለ አምጡ። በመሳሪያ የሚፈታ ጥያቄ የለም። ማዳበሪያ አትጠቀም አትረስ እያልክ እየሰበክ ህዝቡን ቤት ተቀመጥ፣ ምርትህን ወደ ገበያ አታውጣ እያልክ እየሰበክ የአማራን ህዝብ ጥያቄ መለስክ ማለት ነው። ይሄን ለማድረግ ነበር እንደ እኛ የምንታገለው ምን ማለት ነው? እና ይሄን እኩይ ተግባር አምርሮ የሚታገል ህዝብ መፈጠር መቻል አለበት። እናንተ ማድረግ ያለባችሁ ይሄንኑ ነው። የውሃ ጥያቄን በተመለከተ እኔ ከ2008 ጀምሮ አውቀዋለሁ። የጎንጂን የውሃ ጥያቄ በርካታ ጊዜ ለፍተናል። እድል አልቀናን ብሎ እንዳላችሁት እናንተ ሊወጣ አልቻለም። አሁንም የተለየ የፌዴራል መንግስቱን የሙያተኞች ድጋፍ ጠይቀን ከውሃ ቢሮ ጋር ተነጋግረን በቀጣይ ጥረታችንን እንቀጥላለን። ዝም ብለን አንቆምም። ለሰላማችን ግን ልዩ ትኩረት ሰጠን እንስራ። ሰላሙ ከተረጋገጠ የመንገድ አይደለም የድልድይ አይደለም ሁሉንም ጥያቄዎች መመለስ እንችላለን። በጅቡቲ የኢፌዴሪ ኤምባሲ ለሚመለከተው ሁሉ በሚል የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎች ወደ የሀገራቸው እንዲመለሱ ያወጣውን መመሪያ ተከትሎ በርካታ ኢትዮጵያውያን በፈቃዳቸው ወደ ሀገራቸው በመመለስ ላይ ናቸው ብሏል። በጅቡቲ የኢፌዴሪ ኤምባሲ ለአጠቃላይ ግንዛቤ ሙሉ መረጃ ቀጥሎ አቅርበንላችኋል።
ኤምባሲያችን በውሳኔው አፈጻጸም ሂደት በዜጎቻችን ላይ ሊፈጠሩ የሚችሉ ጉዳቶችን ለመቀነስ እንዲቻል ከሚመለከታቸው የጅቡቲ መንግስት አካላት ጋር ተከታታይ ውይይቶችን አድርጓል ብሏል ኤምባሲው። በውይይቶቹም የጅቡቲ መንግስት ህጋዊ የመኖሪያ ሰነድ ሳይኖራቸው በሀገሪቱ ውስጥ የሚኖሩ ኢትዮጵያውያን መብትና ክብራቸው ተጠብቆ ወደ ሀገራቸው እንዲመለሱ ለማድረግ እንደሚሰራና በመብት ጥሰት ላይ የሚሳተፉ የሀገሪቱ ዜጎች ካሉም በሚቀርብለት መረጃ ላይ በመመስረት እርምጃ ለመውሰድ ዝግጁ መሆኑን አረጋግጦልናል ብለዋል። ይህ ውሳኔ የጅቡቲ መንግስት እንደ አንድ ሉዓላዊ ሀገር መብቱን ተጠቅሞ ያስተላለፈው ውሳኔ መሆኑን ከግምት በማስገባት በውሳኔው አፈጻጸም ሂደት በዜጎቻችን ላይ ሊፈጠሩ የሚችሉ ጉዳቶችን ለመቀነስ የሚያስችሉ ተግባራትን በማከናወን ላይ እንገኛለን። ዜጎቻችንን ወደ ሀገር ቤት የመመለሱ ሂደት ከአደጋ የጸዳና የዜጎች መብትና ክብርን ያረጋገጠ እንዲሆን ኤምባሲው ጉዳዩ ከሚመለከታቸው የጅቡቲ መንግስት አካላት በተጨማሪ በጅቡቲ ከሚገኙ ልዩ ልዩ የዳያስፖራ አደረጃጀትና አመራሮች ጋር ውይይት እያደረገ የሚገኝ ሲሆን ቋሚ የግንኙነት ስርዓትም ፈጥሯል። በዚህም ወደ ሀገር ቤት የሚመለሱ ዜጎች የሚያጋጥሟቸው ችግሮችን በተመለከተ በመረጃ ላይ የተመሰረተ ሪፖርት ለማሰባሰብና ለሚመለከተው የጅቡቲ መንግስት በአካል በማቅረብ መፍትሄ ለማፈላለግ እየተሰራ እንደሚገኝ በጅቡቲ የኢትዮጵያ ኤምባሲ ባወጣው መግለጫ ገልጿል። በመሆኑም የጅቡቲ መንግስት ያስተላለፈውን ውሳኔ ተከትሎ ወደ ሀገር ቤት በመመለስ ላይ ያላችሁ ዜጎቻችን ችግር ሲያጋጥማችሁ ለኤምባሲውም ሆነ ለአደረጃጀት እንድታሳውቁ እያሳሰብን ኤምባሲው ህጋዊ የመኖሪያ ሰነድ ሳይኖራቸው በጅቡቲ የሚኖሩ ዜጎች ወደ ሀገር ቤት ለመመለስ በጅቡቲ መንግስት የተላለፈው ውሳኔ አፈጻጸም ሂደት የዜጎችን መብትና ክብር ባረጋገጠ ሁኔታ መፈጸሙን የሚከታተል መሆኑን ማረጋገጥ ይወዳል ይላል በጅቡቲ የኢፌዴሪ ኤምባሲ ያስተላለፈው መልእክት። ለሀገር ሰላም አንድነትና ጸጥታ መከበር ሁላችንም በጋራ መስራት አለብን ሲሉ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ገለጹ። ብፁዕ ፓትርያርኩ ይህን ያሉት ስርዓተ መነኮሳት ለግብረ ትሩፋት በሚል መሪ ቃል በጠቅላይ ቤተ ክህነት በገዳማት መምሪያ አዘጋጅነት የምክክር ጉባኤ ለተከታታይ 3 ቀናት ማለትም ከሚያዝያ 27 እስከ ዛሬ ድረስ ማለት ነው በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ጽርሐ ተዋሕዶ አዳራሽ የተካሄደው ስርዓት በተጠናቀቀበት በዛሬው ዕለት ባስተላለፉ አባታዊ መልእክት ነው። ቅዱስነታቸው ባደረጉት ንግግር ለሀገር ሰላም አንድነትና ጸጥታ መከበር ሁላችንም በጋራ መስራትና መጸለይ ያለብን፣ ለዚህም ከሁሉ በፊት የገዳም አባቶች ቀጥሎም እኛን ይመለከታል ብለዋል። ያሉትን ችግሮች ለመፍታትና ለመቆጣጠር ብሎም ለማስወገድ ለቅድስት ቤተ ክርስቲያን ልዕልና፣ ለሃይማኖታችን መጠበቅ እንዲሁም ለሰላማችን መከበር የምክክር ጉባኤዎች ሚናቸው ወሳኝ መሆናቸውንም ተናግረዋል። አክለውም በተለይ ምንኩስና በፈቃድ ነው እንጂ በግዴታ አይደለም ያሉ ሲሆን አንድ መነኩሴ ወደዚህ ሕይወት ፈቅዶ እስከገባ ድረስ ለእግዚአብሔር የገባውን ቃልና የመነኮሰበትን ዓላማ አጥብቆ መያዝ እንደሚገባው ቅዱስ ፓትርያርኩ ገልጸዋል። አያይዘውም ሰላም ከሌለ ምንም ነገር እንደሌለ በመረዳት አእምሯችንን በመመለስ ያለው የሰላም እጦት ጠፍቶ የሰላማችን አጠቃላይ ሁኔታ እንዲመለስ ሁላችንም ወደ አምላክ መጮህ ይገባናል ሲሉ አሳስበዋል። ለጉባኤው መሳካት አስተዋጽኦ ላበረከቱ አካላት በሀገር ውስጥና በውጭ ለሚገኙ ሊቃነ ጳጳሳት፣ ለአብያተ ክርስቲያናት፣ ለማህበራት፣ ለግለሰቦችና ለገዳማት እንዲሁም ለአንድነት ህብረቶች ሽልማትና የምስጋና የምስክር ወረቀትም ተበርክቷል። ክቡራትና ክቡራን ዘገባውን ያገኘነው ማህበረ ቅዱሳን ብሮድካስት አገልግሎት ላይ መሆኑን መግለጽ እንወዳለን። አብራችሁን ስላላችሁና በሚዲያ አገልግሎት ጉዟችን ሁሉ ማበረታቻችሁ ስላልተለየን ለክቡራትና ክቡራን የአዲስ ምንጭ መጽሔትና የዩቲዩብ ማዕከለ ስርዓት ቤተሰቦቻችን ምስጋናችንን በአክብሮት ዝቅ ብለን እናቀርባለን። በአስተማማኝ መረጃ ማህበረሰብን መገንባት በሚል መሪ ቃል አዲስ ምንጭ መጽሔትን በየ15 ቀኑ ለአንባቢያን በማድረስ አንድ ተብሎ የተጀመረው ጉዞ በዩቲዩብ ማዕከለ ስርዓት ከ65,000 በላይ ንቁ ተሳትፎ በሚያደርጉ ቤተሰቦች ታጅቦ ቀጥሏል። በድጋሚ እናመሰግናለን። አዲስ ምንጭ በየዕለቱ የሚቀርቡ የዜናና የሁነት ትንታኔ እንዲሁም በሳምንት አንድ ቀን የተወዳጅ እንግዳ መርሃ ግብር ያላት ሲሆን ሌሎች ይዘቶችንም በማካተት ተደራሽነታችንንና የዘርፍ ሽፋናችንን ለማስፋት
በመስራት ላይ እንገኛለን። የአዲስ ምንጭ ከፍተኛ እይታ ሪከርድ ከ228,000 በላይ የተመዘገበ ቢሆንም ከ100 ሺዎች እይታ በላይና በዋነኛ የሚዲያ መርህ መሰረት ለመረጃ ተአማኒነት የምናደርገው ጥንቃቄና ኃላፊነት በሚዲያችን ቤተሰቦች በሙሉ እየተመሰከረልን ነው። በዚህ አጋጣሚ በተወዳጇ አዲስ ምንጭ ምርትና አገልግሎታችሁን ማስተዋወቅ ለምትፈልጉ ተቋማትና አካላት አንድ አስደሳች እውነታ ነው። የእኛ ሚዲያ ተከታታዮች ቁም ነገርና አስተማማኝ መረጃዎችን ብቻ የሚከታተሉ ሀገር ወዳድና ሚዛናዊ በሆኑ ስራዎቻችን የመረጡን ናቸው። ስለዚህም ምርትና አገልግሎታችሁን ለማስተዋወቅ እንዲሁም በተለያየ መልኩ አብራችሁን ለመስራት በአስተማማኝ መረጃ ማህበረሰብን መገንባት በሚለው መርህ ላይ አሻራችሁን ማሳረፍ የምትፈልጉ በ0911 11 2589 ልትደውሉልን ወይም ዋትስአፕ ላይ መልእክታችሁን ልታስቀምጡልን ትችላላችሁ። እናመሰግናለን። የአዲስ ምንጭ ዝግጅት ክፍል